ወታደራዊ መረጃ ሾልኮ ወጣ። የህወሓት ጦር ወታደራዊ ሽግግር ማድረጉም ታወቀ። ከሳምንት በፊት በጠቅላይ ሚኒስትር አብይ አህመድ ለጦርነት እየተዘጋጀ ነው በሚል የተከሰሰው የህወሓት ኃይል በወታደራዊ ኃይሉ አወቃቀር ላይ ሽግግር አድርጓል። ይህም የጦርነቱ ዝግጅት አንድ አካል ነውም ተብሏል። በትግራይና በፌደራል መንግስት መካከል የተካረረ አለመግባባት መፈጠሩንና በራሳቸው በትግራይ ፖለቲካዊና ወታደራዊ ቡድኖች መካከል የበረታ ክፍፍል መከሰቱንም ተከትሎ ህወሓት አዲስ ወታደራዊ አደረጃጀትንና የፖለቲካ አስተዳደር መዋቅር መዘርጋቱን ዋዜማ ሬዲዮ ምንጮችን ዋቢ አድርጎ ዘግቧል። ከተደረጉት አዳዲስ አደረጃጀቶች መካከልም የትግራይ ታዋጊ ኃይሎች የተደራጁበት የህዝብ ሰንሰለት ይገኝበታል። አዲሱ ማወቃቀር ህወሓት በማንኛውም መንገድ በክልሉ እጣ ፋንታ ላይ ወሳኝ እንዲሆን የሚያስችለው መሆኑም ታውቋል። በሰሜኑ የኢትዮጵያ ክፍል የሰነበተ የጦርነት ስጋት አለ። ይህንኑ የጦርነት ደመናንም ተከትሎ በርካታ መዋቅር ለውጦችን እያደረገ እንደሆነ የሚነገርለት የትግራይ ታዋጊ ኃይሎች በተለይም ካለፉት 6 ወራት እንዲሁም የታችኛውን እርከን ያማከለ መዋቅር ለውጥና የከፍተኛ ወታደሮችን አመራሮች ሽግሽግና የሰራዊት ድልድል ስራዎችን ሲያካሂድም ቆይቷል። ይህም ሽግሽግ ሰራዊቱን ከፖለቲካዊ ሽኩቻ አውጥቶ ወደ አንድ ማዕከላዊ ዕዝ ወይም ሴንትራል ኮማንድ ለማምጣት ያለመ ቢሆንም በውስጡ ግን አሁንም ከፍተኛ ውጥረትና የአሰላለፍ ለውጦች እያስተናገደ ስለመሆኑ ራዲዮ ጣቢያው ከሰራዊቱ የአሁንና የቀድሞ አባላት መስማቱንም ጠቅሷል። የአርሚዎች ስምሪትና ስልታዊ ቦታዎች ሰራዊቱ 4 ግንባሮችና በቁጥር የሚታወቁ 12 ክፍለ ጦሮች አሉት። ምንም እንኳን ወታደራዊ ምስጢርን ለመጠበቅ ሲባል ሙሉ በሙሉ ግልጽ ባይደረግም በቁጥር የሚታወቁት አርሚዎች 12ቱ ናቸው። የሰሜን ግንባር በስሩ መቀመጫውን አዲግራት ያደረገው አርሚ 15፣ በክልሉ ምስራቃዊ ዞን ሰፍሮ የሚገኘው አርሚ 10 በኢሮብ፣ አድዋ፣ አክሱምና ባድም አቅጣጫ የሚንቀሳቀሱት አርሚ 11፣ 13 እና 17 የያዘ ነው። የደቡብ ግንባርን በስሩ በማይጨውና በመኮኒ አካባቢ የሚንቀሳቀሰውን አርሚ 20 ልዩ ስሙ አንበሳ እንዲሁም በኮርምና አላማጣ አቅጣጫ የሚንቀሳቀሱት አርሚ 21 እና 23 የያዘ ነው። የምዕራብ ግንባርም ባለፈው ዓመት መጨረሻ የተቃውሞ ድምጽ ያሰማውና በጸለምት ኡመራን እና ማይጸብሪ አካባቢ የሚንቀሳቀሰው አርሚ 31 በስሩም ይዞ በወልቃይትና ሱዳን ድንበር መተላለፊያ የሚንቀሳቀሱት አርሚ 33 እና 35ም በዚሁ ግንባር ስር ናቸው። አርሚ 91 ወይም ሜካናይዝድ ተብሎ የሚጠራው ከባድ መሳሪያዎችን የታጠቀው ክፍለ ጦርም በጀነራል ገብረ መድን ወይም ድንኩል ሲመራ የቆየው ሲሆን በመቀሌ ከተማ ልዩ ስሙ ኮሃ አካባቢ ሰፍሮም ይገኛል። አርሚ 9 ወይም ኮማንዶ ክፍለ ጦርም በመዲናዋ መቀሌ ቁልፍ ስፍራዎችን የሚጠብቅ ኃይል ነው። አርሚ 70 በመባል የሚጠራውና በጦርነቱ ወቅት ከሰራዊቱ ተገንጥሎ በሱዳን የቀረው ኃይል በሱዳን ድንበር በአምዳይት በኩል የሚገኝ ተንቀሳቃሽ ኃይል ነው። ይህ ኃይል ከሱዳን ወታደራዊ ድጋፍ ከማግኘትም ባሻገር በሱዳን ጦር ኃይልና በፈጥኖ ደራሽ ኃይሉ መካከል እየተደረገ ባለው ውጊያ የሱዳን ጦርን ደግፎ የተሳተፈ እንደሆነም የሚገልጹ ተደጋጋሚ ክሶችም ቀርበውበታል። ወታደራዊ ኃይሉ በ4 ግንባሮች የተከፋፈለ ሲሆን ሰሜን፣ ደቡብ፣ ምዕራብና ምስራቅ ግንባር በመባል ይጠራሉ። 4ቱ ግንባሮች በስራቸው 12 ክፍለ ጦሮች አርሚ አላቸው። በዚህም ረገድ ጀነራል ኃይለ ሥላሴ ግርማይ ወይም ወዲ አምቢተይ የኦፕሬሽን ዘርፍ ኃላፊም በመሆን ሁሉንም ክፍለ ጦሮች የሚያስተባብሩ ሲሆን ብርጋዴር ጀነራል ምግባር ኃይሌ የምዕራብ ግንባር ዋና አዛዥ፣ ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መድር የደቡብ ግንባር አዛዥ እንዲሁም የክልሉ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍሳ ክዳን ወይም ማንጁስ የሰሜኑን ግንባር ይመራሉ። ሰራዊቱ ካለፉት ጥቂት ወራት እንዲሁም የግንባርና የክፍለ ጦር አዛዥ የስልጣን ሽግሽግ እያደረገም ሲሆን ይህም ሰራዊቱን ከመደበኛ ታዋጊነት አውድ አውጥቶ ውጥነት ያለው ጠንካራ መከላከያ ኃይል ለመፍጠርም ያለመ እንደሆነም ይነገራል።
በአሁኑ ወቅት የግንባር አዛዦች በጦርነቱ ወቅትም እንደነበረው በአንድ ማዕከላዊ ስርዓት ወይም ሴንትራል ኮማንድ ስር እንደሚንቀሳቀሱ እየተደረገ እንደሆነም የሚገልጹት ዋዜማ ያነጋገራቸው የሰራዊቱ አባላት ከዚህ ቀደም በምስራቅ ግንባር አርሚ 3 ዋና አዛዥ የነበሩትና የሰራዊቱ የኦፕሬሽን ዘርፍ ኃላፊ ጀነራል ኃይለ ሥላሴ ግርማይ ወይም ወዲ እምቢተይ የሰራዊቱ ወታደራዊ እንቅስቃሴዎች የበላይነት እንደሚመሩ ገልጸዋል። ይኸውም ሴንትራል ኮማንድ የሚመራውም ግን በጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እንደሆነም አስረድተዋል። በጦርነቱም ወቅት የሰሜን ግንባር አዛዥ የነበሩት ብርጋዴር ጀነራል ማሾ በየነ ባሉበት ኃላፊነት መቀጠላቸውና በጦርነቱም ወቅት የምስራቅ ግንባር አዛዥ በመሆን ሲመሩ የነበሩት ብርጋዴር ጀነራል ገብረ መድህን ፍቃዱ ወይም ድንኩል ወደ ምዕራብ ግንባር መዘዋወራቸውንም ነግረውናል። እዚህም በተጨማሪ የምዕራብ ግንባር ዋና አዛዥ ሜጀር ጀነራል ምግበይ አየለ የሰራዊቱን አጠቃላይ የስልጠናና የሪፎርም ኃላፊነት ደርበው ይዘዋል። በሪፎርሙ መሰረት በየግንባሩ ያሉ ክፍለ ጦሮች ወይም አርሚዎች ያለ ማዕከላዊ ሴንትራል ኮማንድ ትዕዛዝ ምንም አይነት እንቅስቃሴ እንደማያደርጉም ጥብቅ ክልከላ ተጥሏል። ቀደም ሲል በፈቃደኝነት ይዋጋ የነበረው ሰራዊት በመደበኛነት የመንግስት ደሞዝተኛ እንዲሆን የሚል አዲስ የፋይናንስ መዋቅር መዘርጋቱንም ፕሬዝዳንቱ መግለጻቸው ይታወሳል። የአዲስ አበባና መቀለ መስቀለኛ መንገድ በጥብቅ ምስጢር የተያዘው የህወሓትና የፌደራል መንግስት ድርድር መስቀለኛ መንገድ ላይ ቆመው ተሰምተዋል። በከፍተኛ ምስጢር እየተደረገ ነው የተባለው ድርድር በህወሓት ከፍተኛ አመራሮች መካከል ክፍፍል መፍጠሩንም ለጉዳዩ ቅርበት ያላቸው ምንጮች መረጃ አጋልጠዋል። በህወሓትና በፌደራል መንግስት መካከል የተጀመረው ምስጢራዊ ድርድርም በአውሮፓ ዲፕሎማቶች የሚመራ መሆኑም የተሰማም ሲሆን በአሁኑም ወቅት አጣብቂኝ ውስጥ መግባቱ ተገልጿል። በጥብቅ ምስጢርነት ስለተያዘው ድርድርም የትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ አማካሪ እንደሆነ የሚነገርለት ጋዜጠኛ ዳዊት ከበደ መረጃ አውጥቷል። የጀነራል ታደሰን አቋሞች ይፋ በማድረግ የሚታወቀው ዳዊት ምስጢራዊ ድርድሩ በአደባባይ አጋለጠው። ከሻቢያ ጋር ጥብቅ ቅንጅት በፈጠሩ ጀነራሎች እንቢተኝነት የመክሸፍ አደጋ ገጥሞታል በሚል ነው። በአውሮፓ ዲፕሎማት መሪዎች እየተካሄደ ነው የተባለው ቀጥተኛ ያልሆነ ድርድር አጣብቂኝ የገጠመውም ወሳኝ ምዕራፍ ላይ ከደረሰ በኋላ ነውም ተብሏል። በመቀሌና አዲስ አበባ መካከል በሶስት ወገን ሲካሄድ የቆየው ድርድር ወደፊት ለፊት ንግግር ለማድረግ ከተቃረበ በኋላ መስቀለኛ መንገድ ላይ ቆሟል ተብሏል። የህወሓትና የፌዴራል መንግስት ባለስልጣናት ፊት ለፊት ተገናኝተው ድርድር ለማድረግ መስማማታቸው ቢገለጽም በህወሓትም በኩል አፈንጋጭ ኃይል መፈጠሩ ተገልጿል። እንደ ደብረጽዮን ገብረ ሚካኤል ያሉ የህወሓት አመራሮች ወደ አዲስ አበባ አቅንተው ድርድር ለመቀጠል ከተስማሙም በኋላ ከመካከላቸው አፈንጋጭ ጀነራሎች መፈጠራቸውም ታውቋል። የደብረጽዮን ገብረ ሚካኤልን ጨምሮ ወደ ቀጥተኛ ድርድር ለመግባት የተስማሙ ቢሆንም የተፈጠረው አፈንጋጭ ቡድን በምስጢር የተያዘውን ንግግር አደጋ ላይ ጥሎታልም ተብሏል። ይህም አፈንጋጭ የተባለው ቡድን በስውሩ የደህንነት ሰው ጌታቸው አሰፋ፣ ብርጋዴር ምግባር ኃይል፣ ብርጋዴር ኃይለ ሥላሴ ግርማይ እና ሜጀር ጀነራል ብርሃነ ጋሻይ ናቸውም ተብሏል። በደህንነቱ ሰው ጌታቸው አሰፋ ይመራል የተባለው የንግግር ተቃዋሚ ቡድን ድርድሩ ከሻቢያ ጋር የተፈጸመውን ጽምዶ ያኮላሻል የሚል አቋም መያዙንም ተገልጿል። ይኸው ቡድን ለትግራይ የሚያወጣው ከሻቢያ ጋር የተፈጸመውን ጽምዶን ማስቀጠል ነው ብሎ እንደሚያምን ተጠቁሟል። በድርድሩም በትግራይ በኩል የህወሓት ከፍተኛ ፖለቲካና ወታደራዊ አመራሮች እንዲሁም የጀነራል ታደሰ ወረደ አስተዳደር ሰዎች ተሳታፊ ናቸውም ተብሏል። የጀነራል ታደሰ እና የደብረጽዮን ቡድን ድርድሩን በመርህ ደረጃ የተቀበለም ቢሆን በአንጻሩ የህወሓትን ታጣቂ የሚመሩት የጀነራሎች ቡድን አፈንግጦም ወጥቷል።